እንደዛ ከሆነ ጥሩ ነው ስለዚህ ይረጋጋጣል መጠየቅ ያለበት እሱ ነው እሺ አንቺ በእንደዚህ አይነት አግባብ እኔ ልጠይቅሻለሁ ይሄ ነገር እኔም ብቻ አይደለም ብዙ ሰው ነው የሚያናጋው አንቺ አልገባሽም ማለት አይመለከተኝም ብዙ ሰው ነው የሚያናጋው ማንንም መናጋት ይችላል እኔ አይመለከተኝም አንቺ ስለራስሽ ብቻ ነው የምታስቢው የኔ ቢዝነስ አይደለም ስለዚህ አንቺ ለሰው ሲያስብ ሰው ለአንቺ ሲያስብልሽ እሱ አይመለከትሽም የራስሽን ብቻ ነው የምታስቢው ማለት ነው ልጁ ግን ይኸውልሽ ሳይረጋገጥ ልጁ ነው ብለሽ ልጁ ስሙን እንዳታጠፊ የምን ስም ማጥፋት ነው ሚስቱ ነች ሚስቱ ነች ስሙን አታጥፊ ምናምን ሚስቱ ነች እንዴት እንደዚህ ታወራለች እቺ ሴትዮ እግዚአብሔር እቺ ሴትዮ ጤነኛ ነች ለምን ሰላም ሆነ ለምን ወጥቶ ይገባል ምናምን ብሎ ጭርጭር ያደርግሻል እንዴ እዛ ጋር ደስታ ብለሽ ትቀበያለሽ እቺ ጋር ደግሞ የሆነ ነገር ታረጋለሽ ምንድን ነው ስራሽ እሰይመችሽ ግን ወንድም የራስ ግን ወረጅ ሰላም ቤተሰብ እንዴት ናችሁ ደህና ናችሁ እግዚአብሔር ይመስገን ይብዛላችሁ ዛሬም ተመልሼ መጥቻለሁኝ ድረስ እንደዛ ነው የሚገባው አልገባህም ወንድም ብዙ ክፍተት ስለሌለም በአካል አግኝተን እንጠይቃታለን ብያት እና ሲስተር የሚመጣችው በዛ ነው ሻራ ቡዜ ጤነኛ አይደለችም እግዚአብሔር ይፈላበት ምንድን እንደዚህ ያረጋታል ሴትዮ አሳበህ ጥሩ ነው ያልኩኝ ነበር ሲቀጥል እኮ አለሩታ የእናንተ ቢዝነስ የለም አንቺ ትላንትና የሰራሽው ቪዲዮ ሩታ ይሄን ነገር ባታነሳ ምን ብለሽ ነው ቪዲዮ የምትፖስቺ የለሽም ሁሉሽም ማለት ነው የአብርሃም ቤተሰብም ሆነ ኦዲየንስ ራሱ ሆነ አለሩታ ማንቀሳቀስ የለም ወደዳችሁም ጠላችሁም ማለት ነው ምን እንደዚህ ያደርግሻል ነገር እውነት ነው ወይስ ውሸት ከሆነ ይሄ ነገር በጣም ከባድ ነው የሚሆነው ገብቶሻል ምን ነው ከባድ የሚያደርገው የሚያነካካ ጉዳይ ነው ሜቢ አብርሽን ለመመለስ የፈለግሽበት መንገድ ሊሆን ይችላል በዚህ ካልሆነ አይመጣም አይነት ነገር አስበሽ ከሆነ ከባድ ነው የሚሆነው ምን ነው ከባድ ሚስቱ ነች አሁን እስቲ እግዚአብሔር የሳው ሚስት አይደለችም እስቲ ምን ነው ከባድ የሚያደርገው የሳው ሚስት አይደለችም ሩታ ሲቀጥል ደግሞ ልጅ አገረዳ አይደለችም ምን ነው ከባድ የሚያደርገው ይሄ ነገር ቢፈጠር ራሱ ማለት ነው እስቲ የራሱን ህይወት አግብቶ እየኖረ አይደለም ምን ነው እስቲ ከባድ የሚያደርገው ሚስቱ ማርገሱ ከሚስቱ መውለዱ ምን ነው ከባድ የሚያደርገው ያለ ሩታ እኮ ቢዝነሳቸው የለም ሁልሽ አፍሽን ትከፍሻለሽ እንጂ ሲቀጥል ደግሞ ምንም ከባድ የሚያደርገው ነገር አይኖርም ነገሮችን ሊያከብዳቸው የሚችል ነገር ይኖራል ብዬ አላስብም ምናልባት እንዳንዳንድ ሰዎች አስተሳሰብ ይሄ ነገር ወደዚህ ይመዝናል ይሄ ነገር ወደዛ ያመራል ወደ መጥፎ ነገር ሊያመራ ነው ወይ መጥፎ ነገር አስባ ነው ምናምን ብለው ሊያስቡ ይችላሉ ያው በደንብ ግልጽ ነው ነጋገሪ እና ሌላ ነገር አስቤ አይደለም ሁሉም ነገር እውነትና ትክክል የሆነ ነገር ነው ያው ዴቭ አንተም በደንብ ላውራሽ ፈልጋለሁ ስላልከኝ የመጣሁት እና ምንም የሚያሳሸኝም ምንም የሚያስደብቀኝም ነገር የለም ምን ለማግኘት ብዬ ዋሻለሁ ምንስ ለመፍጠር ብዬ ይሄንን ነገር አድርጋለሁ በቃ ኦሬዲ የሆነ ታይም አብረን ነበርን ሶ በዛን ጊዜ የተፈጠረ ነገር ነው ኦኬ ይሄን ነገር እንደዛ ከሆነ እኔ ጥያቄ ልጠይቅሽ ላንቺ ማለት ነው ትናንትም ለቤተሰብም እያልኩ ነበረ እውነት ይሄንን ነገር ከሱ ልጅ እንዲፈጠር ፈልገሽ ከሆነ ለምን ያንን ነገር አደረግሽው ለምንስ ከኔ ጋር እንደዛ በዛ መልኩ ሰጣ ገባ ውስጥ መግባት ፈለግሽ አንቺ ነሽ እንደ የአብርሃም እንትን ህይወት የምትኖሪ እህት እኮ ነሽ አንቺ የአብርሃም ህይወት ጠበቃ አንቺ አይደለሽም እኮ ራሱ ጠበቃ መሆን ይችላል ከፈለግሽ ያንን ሁሉ ስቴፕ መሄድ አይጠበቅብሽም ነበር ያን ጊዜ የተፈጠረው ሁኔታ አይተሻል በማግስቱ ጠርቶ እንዲያረገችኝ ሲል እንኳን አልተቀበልኩትም ነበር አይተሻል ግን እኮ አስተሳሰብሽ ወርዷል ብዙ በጣም ነው የሚወድሽ እኔ መጀመሪያ ማለት ነው አሁን ይሄ ነገር እንዴ ነው ለወንድምሽ ቆመሽ በጣም ይከብዳል ነገ እኮ የሷ ልጅ ያድጋልና ይሄን ነገር ያያል ስቲ ይሄንን አላሰብሽበትም እንዴ ምን ነው እስቲ እውነቱ ቢሆን ራሱ ግን አለሩታ እኮ አይዲያ የላችሁም ባዶ እኮ ናችሁ እግዚአብሔርን
ስራ አችሉም። እሷ ነች እዚህም ሮጣ። ምክንያቱም ሰው ምን ይለኛል ብላ አታስብም ሩታ ማለት ነው። ስለ ሰው አትጨነቅም። ሰው እንደዚህ ይለኛል ብላ ስለማትጨነቅ ነው አይዲያ የምታመጣ። መታሰር ነበረበት፣ ለጥፋቱ ቅጣት ማግኘት ነበረበት። አበቃ። ያ ነው እንዴ። መድኃኒት አጣጥተሽ እኮ የሰጠሽውን ይሄን ነገር እንዲፈጠር ያደረግሽው አንቺ አይደለሽ? ማታቂም ነበር እንደዛ ሲሆን? መድኃኒት እንዳጠጣት አንቺ እርግጠኛ ነኝ። ያኔ ራቁት ቪዲዮ ለምንም እያየ ወይ ደግሞ እያወቀ ልቀረጥልሽ አይልም መቼስ ሲጀመር ማለት ነው። ምስክር እኮ ነው። አንቺ በእንደዚህ አይነት አግባብ ልንነጋገር የሚገባ ሰዎች አይደለም። ትክክል። ሲቀጥል ደግሞ በቃ እኔ የራሴ ላይፍ ራሴና ራሴ መምራት እችላለሁ። አንቺ መተሽ እንደዚህ አድርጊ፣ ለምን እንደዚህ ሆነ፣ ለምን እንደዚህ ወጣ፣ ለምን እንደዚህ ወረደ ልትኛ አይገባም። ምክንያቱም ልንግባባም ልንደማመጥም እኔ እንጃ አንችልም። እኔ መነጋገር የምፈልገው ከዚህ በኋላ ከምግባባው ሰው ጋር ፖዚቲቭሊ የሚረዳኝ ሰው ጋር ነው መግባባት የምፈልገው። የምችለው ነገሮችን በኔጌቲቭ ነገር እያሰበ ልክ የሆነ ነገርን ሳነሳ አንቺ ያለፈውን ነገር አንስተሽ ነው ማውራት የምትፈልጊው ትባላለሁኝ። ላይክ የሆነ ሰው ደግሞ ይሄን ነገር የሆነ ከኋላ አንስቶ መናገር ሲፈልግ መናገር ይችላል። እንደዛ ደግሞ ሊሆን አይገባም። እንደዛ አይደለም፣ ቀጥታ ነው እየጠየቅኩሽ ያለው ማለት ነው። አንቺ በኋላ እስቲ አንተ አውራ እስቲ ዝም በሉ እስቲ እናንተ ዝም በሉ እናንተ ዝም በይ እስቲ ቡዜ አንቺ በጣም ነው የምትደብሪ። እግዚአብሔር እሱ ያውራ ዴቭ አውራ አንተ አውራ። የተፈጠረው ያለት ስለሆነ ነው። ከዛ ውጭ አልተገናኛችሁም እኮ አይደል? የት ታውቃለሽ? አላለፈማ። ይኸው ሌላ ነገር የት ታውቃለሽ? አሁን እንትን ነው ካሜራ ሰክታ ነው እንደ የአብርሃም እንትን ላይ ሲመጣ ለምንድን ነው ያለፈ ነገር የምታነሺው ብለሻሽ ላስታውስ። ይሄ አሁን አንቺ ያነሳሽው ነገር ማለት ነው አለፈን ተወው የምንለው ጉዳይ አይደለም። ልጅ ነው እያልሽ ያለሽው። ልጅ ደግሞ ትልቅ ነገር ነው። ምን ችግር አለ? ታሳድግ ልጅቷ ትውለድና ታሳድግ አንድ ላይ። እሱን ደግሞ ከሚያግባባኝና ከሚግባባኝ ሰው